አርዕስተ ዜና ኢትዮጵያውያን በሀገራዊ ምክክሩ በምክንያታዊነት እንዲወያዩ ማድረግ የሚያስችል ዝግጅት ተደርጓል አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። ህገወጡ የህወሓት ቡድን የትግራይን ወጣቶች ለስልጣኑ ማስጠበቂያና ለፖለቲካ ቁማር መጠቀሚያ ማድረጉ በክልሉ ህዝብ ላይ ማህበራዊ ቀውስ እየፈጠረ ነው። ለሀገር ማንሰራራት ብሔራዊ ትረካዎችን እንደ ስልታዊ መሳሪያ መጠቀም ያስፈልጋል። የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ዛሬም ሲቀጥሉ እንግሊዝ ከኖርዌይ፣ አርጀንቲና ከስዊዘርላንድ የሚያደርጓቸው ጨዋታዎች ይጠበቃሉ። ሰላም እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን የቅዳሜ ምሽት 2 ሰዓት ዜናችንን ይዘን ቀርበናል። ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። ውድ ኢትዮጵያውያን፣ የሀገራችንን ሁለንተናዊ ዕጣ ፈንታ በጋራ ለመወሰን ታላቁ የምክክር ምዕራፍ የሚከፈትበት ዕለት 4 ቀናት ብቻ ቀርተውታል። ከጫፍ እስከ ጫፍ ሰብአዊ መብቶች የተከበሩባት ኢትዮጵያን መገንባት፣ ዘላቂ ሰላምና ሀገራዊ አንድነትን ለማረጋገጥ በጋራ መክሮና ዘክሮ መግባባት ላይ መድረስ ወሳኝ ጉዳይ ነው። ይህንን እውን ለማድረግ ህገ መንግስታዊና ህጋዊ ማዕቀፎችን ጥንካሬ ከመፈተሽ ባለፈ የዜጎችን መብት ለማስከበርና ለሰብአዊ መብት ጥበቃ የቆሙ ተቋማዊ ማዕቀፎችን ይበልጥ ለማጠናከር ምክክሩ የጎላ ፋይዳ ይኖረዋል። ይህ ታላቁ ሀገራዊ ምክክር በሀገራችን ውስጥ ያሉት ተጋላጭ የህብረተሰብ ክፍሎች ድምጽ የሚሰማበት መድረክ ነው። ማንኛውም ዜጋ ወደ ኋላ የማይቀርበት ስርዓት ለመገንባት አካታች የሆኑ ፖሊሲዎችና የህግ ማዕቀፎች እውን እንዲሆኑ ይህ እድል ለነገዋ ኢትዮጵያ አዲስ ተስፋን የሚፈነጥቅ ጭምር ነው። ሐምሌ 8 ቀን በሚጀምረው የምክክር ጉባኤ በሀገር ውስጥም ሆነ በውጭ ያሉ የኢትዮጵያ ልጆችን ክብርና መብት በማስከበር ፍትህ፣ እኩልነትና ሰብአዊ መብቶች የሚከበሩባት አዲስና የበለጸገች ኢትዮጵያን ለመፍጠር ወሳኝ ምዕራፍ ነው። በዚህ ታሪካዊ ዕለት ለስኬታማነቱ በጋራ መቆም ያስፈልጋል። ቀዳሚ ጉዳዮቻችንም እዚሁ ላይ ትኩረታቸውን ያደርጋሉ። ኢትዮጵያውያን በሀገራዊ ምክክሩ በምክንያታዊነት እንዲወያዩ ማድረግ የሚያስችል ዝግጅት ተደርጓል አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። ኮሚሽኑ በሀገራዊ ምክክሩ ለሚሳተፉ ተመካካሪዎች የቅድመ ምክክር ገለጻ በአድዋ ድል መታሰቢያ መስጠት ጀምሯል። ነጻነት ፍቅሩ ተጨማሪ አላት። ለኢትዮጵያውያን ሀገር መገንባት አዲስ ነገር አይደለም። በታሪክም ኢትዮጵያውያን የመንግስት አስተዳደር መስርተው ሕግና ስርዓት አበጅተው በሃይማኖት ታንጸው በጀግንነት ሀገር ጠብቀው ለሺህ ዘመናት የኖረ ታላቅ ሀገርን መስርተዋል። ታዲያ በዚህ በረዥም የሀገረ መንግስት ታሪክ ውስጥ የተፈጠሩ የተዛቡ ትርክቶች፣ የሀሳብ አለመግባባቶችና ልዩነቶች፣ ያልተጠገነ ስብራት፣ ያልተፈታ ቁርሾ ፈጥረው አልፈዋል። ያልተገቡ ትርክቶች ደግሞ ስር ሰደው ለግጭት መንስኤ ሆነዋል። እናም ኢትዮጵያውያን እንመካከር ሲሉ ሀገራዊ ምክክር ብቸኛው ዘላቂ የሰላም ጎዳና ነው ሲሉ በተለያዩ ጊዜያት ምክረ ሀሳብ ቢያቀርቡም ሰሚ ጆሮ ሳያገኝ ያለመግባባት መንስኤዎች ተጠናክረው ቀጥለውም ነበር። እንሆ አሁን ግን ኢትዮጵያ እየመከረች ነው። 4000 የምክክሩ ተሳታፊዎች ከአራቱም አቅጣጫ ተሰባስበው ለዘመናት የዘለቁ ያለመግባባት መንስኤዎችን ለማከም ቀን ቆርጠው እየጠበቁ ነው። ሀገር መገንባት፣ ትውልድ ማሻገርና እሴት ማስቀጠል የሚያውቁት ኢትዮጵያውያን ሀገራቸውን በምክክር ለማጽናት ደግሞም ለማዳን ተዘጋጅተዋል። ሐምሌ 8 ከዋናው ሀገራዊ ምክክር ኢትዮጵያውያን በጠረጴዛ ዙሪያ መምከር ይጀምራሉ፣ ነገን ያጸናሉ። በዚህ ሁሉ ሂደት ውስጥ ግን የተመካካሪዎች ጽኑ ፍላጎት ከምንም የላቀ ነበር። ለመጀመሪያ ጊዜ የሚመጡ አርብቶ አደሮች ከዳር ሀገር አርሶ አደሮቻችን ምን ያህል እውቀት እንዳላቸው፣ ምን ያህል ግንዛቤ እንዳላቸው ገና ከ4 ሺዎቹ ተመካካሪዎች ጋር ጓደኞቻቸው ጋር ሳይገናኙ ምን ያህል እውቀት እንዳላቸው ታዝቤያለሁ። እኔ እንኳን
አጀንዳ ስብሰባ በየክልሉ በየወረዳው የሚሄድበት ጊዜ ኢትዮጵያውያን ሴቶች፣ አርብቶ አደሮቻችን፣ አካል ጉዳተኞቻችን እስካሁን ድረስ እንደ ወደፊት ያልመጡ የማህበረሰብ ክፍሎቻችን በሙሉ ምን ያህል ስለ ሀገራቸው እውቀት እና ግንዛቤ እንዳላቸው ተረድቻለሁና እኔ በጣም ስሜቴ በጣም ደስተኛ ነኝ። በተሻለ ሁኔታ ይሄዱበታል ብዬ ተስፋ አደርጋለሁ። ዛሬም የኢትዮጵያ ሀገራዊ ምክክር ኮሚሽን ከአዲስ አበባና ከፌዴራል ተቋማት ለተወጣጡ ተመካካሪዎች በምክክር ሂደቱ የቅድመ ምክክር ሂደቱ እንዴት ሊሆን ይገባል በሚል በጋራ ህብረትና የአንድነት መንፈስ ከሚታይበት ከአድዋ ድል መታሰቢያ ገለጻ መስጠት ጀምሯል። ዛሬ ጀምሮ ለሚቀጥሉት 2 ቀናት ስለ ስራው ሂደት፣ ስለ ስነ ዘዴው፣ ሜቶዶሎጂው፣ ስለ ኮድ ኦፍ ኮንዳክት፣ ስለ የሚከተሉት የምክክር ስነ ምግባር የመሳሰሉትን በዝርዝር ስለ ሀገራዊ ምክክር ሂደቱ እና ሐምሌ 8 ቀን ዋናው ጉባኤ በይፋ ይከፈታል። ከዛ ከሐምሌ 9 ቀን ጀምሮ ግን ወደ የሚመደቡባቸው የ500 ቡድኖች ይከፋፈሉና ስራቸውን በዝርዝር እንግዲህ መነጋገር፣ መከባበር፣ መደማመጥ ይጀምራሉ ማለት ነው። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ግልጽነት ባይፈጠር እንኳን ከስሜታዊነት በጸዳ መልኩ እንዲወያዩ ማድረግ የሚያስችል ዝግጅት ስለመደረጉ አብራርተዋል። ፓነል ኦፍ ኤክስፐርትስ የምንላቸው የከፍተኛ ባለሙያዎች ቡድን አለ። ከዚህ በተጨማሪ ምክክር ሂደቱን የሚያመቻቹ ደግሞ አመካካሪዎች አሉ፣ ወደ 160 የሚሆኑ። በተጨማሪ ያን ያህል ቁጥር ደግሞ ቃለ ጉባኤ በደንብ የሚሰንዱ ይኖራሉ። እነኚህ በተለይ ፓነል ኦፍ ኤክስፐርትስ ያልኳቸው ልሂቃኑ፣ ምሁራኑ በሚገባ ተመካካሪዎች ከስሜታዊነት በተወሰነ ደረጃ በጸዳ መልኩ ምክንያታዊ ሆነው እንዲመካከሩ አቅም የሚሰጧቸው፣ ግብአት የሚሰጧቸው እስከ መጨረሻው ድረስ ከጎናቸው ይኖራሉ። የሀገራዊ ምክክር ኮሚሽኑም ኮሚሽነሮቹም ኤክስፐርቶቻቸውም አብረን እስከ መጨረሻ የምንዘልቅ ስለሆነ ማንኛውም የሀሳብ መረጃ እጥረት በሚኖርበት ጊዜ ሁላችንም አለን። ይህ መድረክ ተሳታፊዎች በምክክሩ ላይ በምን መልኩ ንቁ ተሳትፎ ማድረግ እንዳለባቸው ግንዛቤ ከመስጠት ባሻገር ወደ ጋራ መግባባት ለመድረስ የሚደረገውን ጉዞ በይፋ የከፈተ ነው። ሀገር በፖለቲካ ማዕበልና በታሪካዊ ቅሬታዎች ስትናወጥ ከቀውሱ መውጫው ብቸኛው መልህቅ ብሔራዊ ምክክር ነው። የሰላም ጉዞ ስኬት ጥቂት የፖለቲካ ልሂቃን በዝግ በር በሚያደርጉት ስምምነት ሳይሆን ከታችኛው የህብረተሰብ ክፍል እስከ አደባባይ የሚሰማው የዜጎች እውነተኛ ድምፅና አካታችነት ላይ የተመሰረተ ነው። ሳዳት መሐመድ ሳኒ። በአንድ ሀገር ታሪክ ውስጥ የፖለቲካ ማዕበሎች ሲበረቱ የማንነት ጥያቄዎችና ስር የሰደዱ የታሪክ ቁስሎች አገርን አጣብቂኝ ውስጥ ሲከቷት ማየት አዲስ አይደለም። በእንደዚህ አይነት ፈታኝ ታሪካዊ አጋጣሚዎች ውስጥ የገቡ ሀገራት ከማዕበሉ ወጥተው የሰላምን መልህቅ የሚጥሉበት ዋናው ቁልፍ መንገድ ብሔራዊ ምክክር እንደሆነ የዓለም ተሞክሮ መስካሪ ነው። ይሁን እንጂ የሁሉም ምክክሮች ጉዞና ውጤት እኩል አይደለም። የአንድ ብሔራዊ ምክክር እውነተኛ ስኬት የሚለካው የፖለቲካ ልሂቃን ጠባብ የስልጣን ኮሪደር ወጥቶ የሁሉም ማህበረሰብ ክፍል ድምፅ መስተናገድ ሲችል ነው። በደቡብ አፍሪካ በነጮችና ጥቁሮች መካከል ተሰንቅሮ ከነበረው አፓርታይድ ዘረኝነት ስርዓት ወደ ዲሞክራሲያዊ ጎዳና ስትሸጋገር ሂደቱ ስኬታማ ሊሆን የቻለው ጥቂት የፖለቲካ መሪዎች ስለተስማሙ ብቻ አልነበረም። ይልቁንም የሲቪል ማህበረሰብ፣ የሃይማኖት አባቶች፣ የሰራተኞች ማህበራትና መደበኛው ህዝብ በአንድ አደባባይ ድምፃቸውን ያሰሙበት መድረክ በመፈጠሩ ነው። አካታችና ግልጽነት የሂደቱ ልብ ትርታ ነበሩ። በንቃት የተሳተፉበት፣ በጋራ መተማመን የመሰረቱት የሲቪክ ማህበራት ጥምረት የቱኒዚያ የብሔራዊ ምክክር ሸንጎ ብንመለከት ተመሳሳይ እውነታ እናገኛለን። ከአረብ አብዮት ማግስት ሀገሪቱ ወደ አስፈሪ እርስ በርስ ግጭት ልታመራ ስትል 4 የሲቪል ማህበራት ድርጅቶች በጋራ በመሆን መሪነቱን ተረከቡ። ይህ ሂደት የፖለቲካ ፓርቲዎች ብቻ ሳይሆን መላው የቱኒዚያ ማህበረሰብ ያሳተፈ በመሆኑ ሀገሪቱን ከቀውስ ታደጋት። ለዚህም ታሪካዊ ስኬታቸው የኖቤል የሰላም ሽልማት ተበርክቶላቸዋል። የእነዚህን 2 አፍሪካዊ ሀገራት ተሞክሮ የሚያስተምረን ትልቁ ቁም ነገር ቢኖር የብሔራዊ ምክክር እውነተኛ ግቡ የፖለቲካ ስምምነት ላይ መድረስ ብቻ አለመሆኑን ነው። ዋናውና ዘላቂው ግብ በህዝብ መካከል መተማመን መገንባት ነው።
ለዘመናት ሳይደመጥ የታለፉ ድምጾች ማዳመጥና ዘላቂ ሰላም የሚበጅ የጋራ መንገድ ማበጀት ነው። ኢትዮጵያ ስር የሰደዱ የፖለቲካና የታሪክ ቅራኔዎቿን ለመፍታት የብሔራዊ ምክክር ኮሚሽን አቋቁማ ወደ ተግባር ከገባች 4 ዓመታትን አስቆጥራ በጉጉት ወደሚጠበቀው የመቋጫ ምዕራፍ ደርሳለች። አሁን ላይ የኢትዮጵያ ብሔራዊ ምክክር ኮሚሽን ሂደት እነዚህን ዓለም አቀፍ ስኬታማ ተሞክሮች መሰረት አድርጎ እየተጓዘ ብቻ ሳይሆን ጥንካሬውን አጎልብቶ ድክመቶቹን በሚያበረቱ አሰራሮች አክሞ የመጣ በመሆኑ ወደ ስኬት ምዕራፍ ለመሻገር ትክክለኛው ሀዲድ ላይ ይገኛል። እጅግ አካታች እና አሳታፊ በሆነ መንገድ ከኢትዮጵያውያን ከራሳቸው አጀንዳውን ነቅሶ በማውጣት ሊያለያዩን ወደ አለመግባባት ያመጡንን የተለያዩ ጉዳዮችና ትርክቶችንም ጨምሮ ወደ ፊት በማምጣት ከህዝቦቻችን በማምጣት እነሱ በሚወክሏቸው ተወካዮቻቸው አማካኝነት ተሳትፎን አድርጎ ወደ መግባባት ላይ እንዲደርሱ ማስቻል ነው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ዓላማውና ስራው። ፕሮሰሱ አካታች፣ ፕሮሰሱ ተጠያቂነት ያለበት፣ ፕሮሰሱ የኢትዮጵያን ጥቅም መሰረት ያደረገ፣ ፕሮሰሱ ከሁሉም በላይ ደግሞ በተቻለ የሁሉም ድምፅ የሚሰማበት የሁሉም ፕሬዘንስም የሚታይበት ውክልና ነው ማለታችን ነው እና መጀመሪያ ፕሮሰሱ የሚታመን ከሆነ ውጤቱ የሚታመን ይሆናል። ኮሚሽኑ እስካሁን ባከናወነው ተግባራት አጀንዳዎችን በማሰባሰብ ረገድ ከፖለቲካ ልሂቃን አጀንዳ ወጥቶ ወደ ታችኛው ህብረተሰብ ክፍል መውረድ ችሏል። በአዲስ አበባና በተለያዩ ክልሎች በተካሄዱ የአጀንዳ ማሰባሰብ መድረኮች ላይ የተስተዋለው ለዚህ ማሳያ ነው። በውይይት አዳራሾች ውስጥ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች፣ አካል ጉዳተኞች፣ ምሁራንና የንግዱ ማህበረሰብ ተወካዮች ጎን ለጎን ተቀምጠው በቀጥታ ሲሳተፉ ተስተውሏል። ይህ አካሄድ ምክክሩ ጥቂት ልሂቃን ስልጣንንና ጥቅማጥቅማቸውን የሚከፋፈሉበት መድረክ ሳይሆን የህዝቡ እውነተኛ ብሶትና የወደፊት ተስፋ የሚቀረጽበት መሆኑን በተግባር አሳይቷል። በውይይት የመጣ አጀንዳ በመግባባት ላይ ደረጃ የተወያየበት፣ ማህበረሰብ ያመነበት፣ ዜጎች የተስማሙበት፣ የነሱ ሀሳብ የተካተተበት ሀገራዊ ግንባታ ዘላቂነትን ያረጋግጣል። የኢትዮጵያ ምክክር መጨረሻ መዳረሻው ጊዜያዊ የፖለቲካ ማስታገሻ መፈለግ አይደለም። ይልቁንም ለዘመናት በሀገረ መንግስት ግንባታ ሂደቱ ላይ ያጋጠሙ ስንጥቃቶችን በማከም ለትውልድ የሚተርፍ ጽኑ መሰረት መጣል ነው። በቅድመ ምክክር ሂደቱ 1300 ወረዳዎችን ባካለለው የምልአተ ህዝብ ተሳትፎ ሐምሌ 8 ለሚጀምረው ታላቁ ሀገራዊ ምክክር ጠንካራ ግብዓት የሚሆኑ ናቸው። የተለያየ አውድ ቢኖራቸውም በደቡብ አፍሪካ የአፓርታይድ ስርዓትን፣ ቱኒዚያ ደግሞ የአረብ ጸደይ አብዮትን ተከትሎ ያጋጠማትን ፖለቲካዊ ቁርሾ ለማከም የሄዱበት መንገድና የተሻገሩት ታሪክ እንደሚያስተምረን ብሔራዊ ምክክር ረጅም፣ አድካሚና ከፍተኛ ትዕግስት የሚጠይቅ ሂደት ነው። ስኬቱ የሚለካውም በሂደቱ አካታችነትና ግልጽነት ላይ ብቻ ነው። በዚህ ረገድ የኢትዮጵያ ሀገራዊ ምክክር በእጅጉን የላቀ ሂደት የተከተለ ከፖለቲካ ሊቃን ፍላጎት በላይ የህዝብን ዘላቂ የሰላም ጥማት ማዕከል ያደረገ በጋራ መተማመን ላይ የተመሰረተች ለሁሉም ዜጎች የምትመች ሀገር እንድትሆን ትልቅ አቅምና ተስፋ የተሰነቀበት የክፍለ ዘመኑ ትልቅ ፕሮጀክት ነው። ከዚሁ ጋር በተገናኘ ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምታካሄደው ሀገራዊ የምክክር ጉባኤ ለብሔራዊ አንድነት ግንባታና ለብሔራዊ ጥቅሞቻችን መከበር ሁነኛ መንገድ ነው አሉ የባህር ዳር ከተማ ነዋሪዎች። ነዋሪዎቹ አክለውም ከቀናት በኋላ ከሚጀምረው የምክክር ጉባኤ በአጀንዳ ማሰባሰብ ሂደቱ ያነሷቸውን የተለያዩ ጥያቄዎች መልስ በጉጉትና በተስፋ እንደሚጠባበቁ ለኢቲቪ አስተያየቶቻቸውን ሰጥተዋል። የነዋሪዎቹን አስተያየት ሪፖርተራችን ተስፋውን ደስታ አሰባስቧል። ሀገራዊ ምክክር ኮሚሽኑ በዚህ አስቸጋሪ ወቅት ከጀመረበት ቀን አንስቶ በዚህ ከአጀንዳ ከማሰባሰብ አኳያ በየክልል ከተሞች ብዙ መከራዎችን ሲያይ ቆይቷል። በስተመጨረሻም እንደ ክልል ደግሞ የሰጠናቸው ጥያቄዎች አሉ። እንደ ባህር ዳርም እንደ አማራ ክልልም የሰጠናቸው ጥያቄዎች አሉ። እነሱ ጥያቄዎች በዚህ ሀገራዊ ምክክር ኮሚሽን ይፈታሉ ብለን ተስፋ እናደርጋለን። ምክክሩ የተቆለፈ ጓጉንቸሩን ይፈታል ብዬ አስባለሁ። ይህ ጓጉንቸር ደግሞ ምንድነው? ከብሔር ብሔር ዝም ብሎ የመነጨ ጥያቄም ሊሆን ይችላል። መንግስትም ያላየው ነገር ሊሆን ይችላል። ከስራ ጫናም ሊሆን ይችላል። ስለዚህ በመመካከር ቁልፉ ተገኝቶ ተፈቶ አንድነትን ያላብሳል ብዬ አስባለሁ። የማንነት ጥያቄ፣ የሰንደቅ ዓላማ ጥያቄ፣ የሰላም ጥያቄ፣ ብዙ ጥያቄዎችን በዚሁ በባህር ዳር ከተማ በዚህ በምክክር ኮሚቴ ተደስቷል፣ ተወያይተናል።
አሁንም ሐምሌ 8 ለሚደረገው ደግሞ እነዚህ መልሶች ይሰጣሉ ብለን እናስባለን። ሀገራዊ ምክክር ኮሚሽን እንደጀመረው ጥሩ ጀምሯል። ይሄንም ጥሩ ውጤት ማየት እንፈልጋለን። ምኞታችን ሰላም እንድናገኝ አንድ ኢትዮጵያ ሆነን የኖርነ ብሔር ብሔረሰብ የሚለውን ታምር ትተን አንድ ኢትዮጵያዊነታችን ይዘን እንድንጓዝ ነው ምኞታችን። ይሄ ነው። ይሄ ምክክር በጣም የምጓጓለት ምንድነው ብትሉኝ ሰላምንና አንድነትን ለልማት ደግሞ ያፋጠነ ነገር ይሆናል ብዬ አስባለሁ። ይሄ ሀገራዊ ምክክር ኮሚሽን ጠቀሜታው ላቅ ያለ ነው። ምክንያቱም አንድነትን፣ መተሳሰብን፣ ፍቅርን የድሮዋን ኢትዮጵያ እንድናይ ወደፊትም ደግሞ እችን ኢትዮጵያ ችግርን የሚያቀነቅን ሳይሆን ለኢትዮጵያ መፍትሄን የሚያመላክት አቅጣጫ ይዞ ይመጣል ብለን እናስባለን። እኛ አንድ ከሆነ የሀገር ልማት ይመጣል፣ የባህር በራችን ይከፈታል፣ ኢትዮጵያ ከሌሎች የበለጠ እንድትቀደም ይደረጋል። በተለይ ደግሞ ሰራተኛው ስራን እንዲያገኝና የባህር ወደባችን ደግሞ በክልላችንም ሆነ ለኢትዮጵያ አስተዋጽኦ የሚያደርግ ስለሆነ እንፈልገዋለን፣ እንታገላለን፣ ለሱ እንቆማለን። በትምህርት ዘርፍ ያለን አቋምና የምንሰራው ስራ ከየትኛውም ዘርፍ ስራ በላይ እንኮራበታለን። አሁን መደመር ዩኒቨርሲቲ እኛ እየገነባ ነው። ከ6-7 ወር 1 ዓመት በኋላ ሙሉ በሙሉ ግንባታው ያልቃል። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት የትኛውም የኢትዮጵያ ዩኒቨርሲቲ የዛ አይነት ጥራት ያለው ግንባታ ሊኖረው አይችልም። በእርግጠኝነት የትኛውም የአፍሪካ ዩኒቨርሲቲ በዚያ ልክ ጥራት ያለው ግንባታ ሊኖረው አይችልም። የምንገነባው ለልጆቻችን ስለሆነ ማለት ነው። የትኛውም ዓለም የምንጓጓውን ዩኒቨርሲቲ አይነት ኢትዮጵያ ውስጥ እናያለን በጥራት። ለምን? የኤአይ ጉዳይ አስፈላጊ ስለሆነ። ታስታውሳላችሁ፣ የዛሬ 5-6 ዓመት ኤአይ ተቋም እንፍጠር ስንል አፍሪካ ውስጥ አጀንዳ አልነበረም። የኤአይ ፖሊሲ ስንቀርጽ አጀንዳ አልነበረም። አሁን ደግሞ ትሰማላችሁ፣ እዚህም እዚያም ይነገራል። ኤአይ ፊውቸር እንደሆነ ይህ መንግስት ቀድሞ አውቆ ነው እየሰራበት ያለው። ውጤቱን ደግሞ ወደፊት በጋራ የምናየው ነው። አሁንስ በጣም ብዙ ውጤቶች አግኝተንበታል እስካሁን ባለው ሂደት። ዘገባዎቻችን ይቀጥላሉ ተመልካቾች። ከዕዳ ትርክት በመውጣት የብልጽግናና የታላቅነት በረከት ላይ ለመቀመጥ ኢትዮጵያ ምን ያክል አከናውናለች? ቀጣዩ ዘገባ ያለፉት 8 ዓመታት የወል ትርክት ግንባታ ላይ የተሰሩ ስራዎችና የተገኙ ውጤቶችን ይቃኛል። ብስራት መለሰ ያቀርበዋል። አንድ ሀገር በዓለም መድረክ ላይ ሀያልና ታላቅ የምትሆነው በምንድን ነው? በወታደራዊ ክንዷ ወይስ በኢኮኖሚ ጥንካሬዋ ብቻ? የዓለም አቀፍ ግንኙነት ምሁሯ ማንጃሪ ቻተርጂ ሚለር ዋይ ኔሽንስ ራይዝ በተሰኘ መጽሐፋቸው ይህንን የተለመደ አመለካከት ልክ አይደለም ይሉታል። ሚለር እንደሚሉት ቁሳዊ ሀብትና ወታደራዊ ጉልበት ብቻውን ሀገርን ታላቅ አያደርግም። ኃይል የሚመራና ትርጉም የሚሰጥ ሀገራዊ የጋራ ትርክት ከሌለ የገነቡት ቁሳዊ አቅም ሁሉ በአንድ ጀንበር ዋጋ ቢስ ሊሆን ይችላል። ዛሬ የምንጠይቀው መሰረታዊ ጥያቄ አለ። ኢትዮጵያ ባለፉት 8 ዓመታት አዲስና አስደማሚ የወል ትርክት ለመገንባት ያደረገችው ጥረት ምን ደረጃ ላይ ይገኛል? ከዕዳ ትርክት ወጥተን የብልጽግናና የታላቅነት በረከት ላይ ለመቀመጥ ምን ያክል ተከናውኗል? ይህንን እየጠየቅን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ሚለር ለአንድ ሀገር መነሳት ብሔራዊ ትረካዎችን እንደ ስልታዊ መሳሪያ መጠቀም ወሳኝ መሆኑን ያስረዳሉ። በሳቸው እይታ በሀገር ውስጥ ያሉ ልሂቃን በጋራ ብሔራዊ ትረካ ኢሊት ናሬቲቭ ላይ መስማማትና ያንን ትረካ ወደ ውጭው ዓለም ማንጸባረቅ ካልቻሉ ሀገር በውስጥ አለመረጋጋት ትታመሳለች። ይህንን ሀሳብ ከሀገራችን ተጨባጭ እውነታ ጋር ስናስተሳስረው የዳንኤል ክብረትን የትርክት ዕዳና በረከት መጽሐፍ የሚያስገነዝበን እውነትን እናገኛለን። ያለፈውን ታሪክ በክስና በቁጭት መነጽር ብቻ የሚያዩ የዕዳ ትርክቶች ባለፉት 8 ዓመታት ከኢትዮጵያ ልሂቃን መንደር ሙሉ በሙሉ አልጠፉም።
ነገር ግን በሌላ በኩል ኢትዮጵያ ነገ እኛ እነማንን መሆን እንፈልጋለን በሚለው የጋራ ህልም ላይ አዲስ የበረከትና የተራማጅነት ትርክት ለመገንባት ሰፊ የፖሊሲና የልማት ስራዎችን ስታከናውን ቆይታለች። ሚለር በመጽሐፋቸው 5 ሀገራትን በንጽጽር ያቀርባሉ። ኔዘርላንድስ በ17ኛው ክፍለ ዘመን ከፍተኛ የንግድና የባህር ኃይል ቢኖራትም ትርክቷን በውስጥ ጥቅም ላይ ብቻ ስላጠበበች ዓለም አቀፍ ተጽዕኖ ደብዝዟል። ጃፓን በሜይጂ ዘመን ሀገርን ማበልጸግ፣ ወታደርን ማጠናከር ከሚል ትርክት ከሁለተኛው የዓለም ጦርነት በኋላ ደግሞ ወደ ሰላማዊ የቴክኖሎጂ ኃያልነት ትርክቷን በመቀየር ራሷን አድሳለች። አሜሪካ እኔ ልዩ ነኝ ከሚል ፖሊሲ በመውጣት የነጻነቱ ዓለም መሪ ነኝ የሚል የታላቅነት ትርክትን በመቅረጽ ኃያል ሆናለች። ቻይና የ19ኛው ክፍለ ዘመን የ100 ዓመታት ውርደትን ለትውልድ ቁጭትና ለውስጥ አንድነት ግንባታ በመጠቀም ዛሬ ላይ የቻይናን የጋራ ህልም በትውልድ አእምሮ ቀርጾ በመንቀሳቀስ ሁለተኛው የዓለም ትልቅ የኢኮኖሚ ሆናለች። ኢትዮጵያ ከነዚህ ሀገራት የምትወስደው ትልቅ ትምህርት አለ። እኛም እንደ ቻይና የረጅም ዘመን ስልጣኔ ባለቤት ነን። በቀኝ ያልተገዛን የፓን አፍሪካኒዝም ተምሳሌት። እነዚህ የታሪክ ስኬቶች እንደ አድዋ ድል ያሉትን ወደ ዛሬው ቀጠናዊና ዓለም አቀፋዊ ቁሳዊ ኃይል የመቀየር ሂደቱን ማፍጠንም ያስፈልጋል። ባለፉት 8 ዓመታት ኢትዮጵያ በእነዚህ 4 የትርክት ማዕቀፎች ውስጥ ምን አከናወነች ብለን ስንመረምር የሚከተሉትን እውነታዎች እናገኛለን። የመጀመሪያው የሊበራልና የዲሞክራሲ ተራማጅነት ትርክትን መሰረት እያስያዘች መሆኑን ነው። ከ2010 ዓ.ም ጀምሮ የፖለቲካ ለውጥ ማግስት ኢትዮጵያ የፖለቲካ ምህዳሩን ለማስፋት የሚዲያ ነጻነትን ለማረጋገጥና የኢኮኖሚ ስርዓቱን እንደ ቴሌኮምና ባንክ ዘርፎች ክፍት በማድረግ አዲስ ተራማጅ ገጽታን ለመገንባት ከፍተኛ ጥረትን አድርጋለች። ይህም እንደ መሰረታዊ የሚታይ ስኬት ነው። ሁለተኛው የታላቅነትና የቀጠናዊ ተጽዕኖ ትርክት ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ፣ የባህር በር ለማግኘት የሚደረጉ ዲፕሎማሲያዊና ስትራቴጂያዊ ጥረቶች እንዲሁም ጠንካራ የመከላከያ የመገንባት ጥረት ኢትዮጵያ የአፍሪካ ቀንድ የኃይል ሚዛን ጠባቂነቷን በተጨባጭ ለማስመስከር የሰራቻቸው ግዙፍ ስራዎች ናቸው። ሶስተኛው የብሔርተኝነትና የማንነት ትርክት ነው። የማንነት ትርክት ከሀገራዊ ትርክት ጋር ተስማምቶ መጓዝ አለበት። ይህንን ሚለር በመጽሐፋቸው በግልጽ አስቀምጠውታል። መሪዎችና ህዝቡ እኛ ማንን በሚለው ማንነታቸው ላይ ፍጹም የተራራቀና እርስ በርሱ የሚጋጭ አመለካከት ካላቸው ሀገራቸው አለመረጋጋት ላይ ይጥላታል ይላሉ። የሀገር ቁሳዊ አቅምም ዋጋ ቢስ ይሆናል ሲሉ ያክላሉ። ኢትዮጵያ ባለፉት 8 ዓመታት በቡድን በብሔር ትርክቶችና በጋራ ሀገራዊ ትርክቶች መካከል ሚዛን ለመስራት ከፍተኛ ትግል አድርጋለች። ሁሉንም የሚያስማሙ ገዢ ትርክቶችን በመገንባት ላይም ከፍተኛ ምርታን እያስመዘገበች ነው። የመደመር እሳቤ ትልቅ ጠቀሜታ የሚያስገኘውም እዚህ ላይ ነው። መደመር የውስጥ ብዝሃነትን አክብሮ ብሔራዊ ጥቅምንና ህብረ ብሔራዊ አንድነትን ማረጋገጥ እንደሚቻል የሚያመላክት መንገድ ነው። የማንጃሪ ቻተርጂ ሚለር እና የዳንኤል ክብረት ስራዎች የሚያገናኛቸው አንድ ትልቅ መደምደሚያ አለ። የሀገር እድገት የሚጀምረው በፈረጠመ ክንድ ላይ ሳይሆን በዜጎች አእምሮ ውስጥ በሚገነባ የጋራ ተስፋ ነው። ኢትዮጵያ ባለፉት 8 ዓመታት የወል ትርክት ግንባታ ላይ በርካታ ስራዎችን አከናውናለች። ከዕዳ ወደ በረከት ለመሻገር ያለፉ ታሪካዊ ቁስሎችን ከመጫር ይልቅ ያጋጠሙ ፈተናዎችን እንደ ቻይና ለነገው እድገት ግብዓት የሚሆኑ የጽናትና ትንሳኤ ሬዚሊያንስ ትርክትን ማጉላት ይኖርብናል። ልዩነቶች ላይ ብቻ የሚያተኩሩ አቀራረቦችን በመቀነስ አፍራሽና ከፋፋይ ትርክቶችን ወደ ጎን በመተው ለነጓ ብሩህና ታላቅ ኢትዮጵያ መሰረት የሚጥል አውድ መፍጠር የጊዜው አንገብጋቢ ጉዳይ ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ።
በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልክዎ ማዘዝ ይችላሉ። የሲቢኢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ። የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዜናዎቻችን ይቀጥላሉ። ተመልካቾች አብራችሁን ስላላችሁ እናመሰግናለን። የማክሮ ኢኮኖሚ መዋቅራዊ ማሻሻያዎችን በቁርጠኝነት መተግበር የጀመረችው ኢትዮጵያ የዓመታዊ የውጭ ምንዛሪ አጠቃላይ ፍሰቷን ከ38 ቢሊዮን ዶላር በላይ ማድረስ ችላለች። በተለይም የወጪ ንግድ ዘርፉ፣ የቱሪዝም ዘርፍ፣ ግብርናና ኢንዱስትሪ ማደጋቸውና ከፍተኛ ገቢን ወደ ማስገኘት መሻገራቸው ለኢትዮጵያ የውጭ ምንዛሪ ክምችት ማጋገም ተጨባጭ ስኬት አስመዝግቧል። ሳምሶን ገድሉ ተጨማሪ አለው። ለዘመናት የቋጠረችው ጥሪት አልባ መቀነቷ ቢፈታ የውጭ ምንዛሬ የራቀው ነበር። አምርታ ወደ ውጭ የምትልከው እፍኝ የማይሞላ መልሳ ከውጭ የምታስገባው ለሸክም የከበደ መሆኑ ኢትዮጵያን ከውጭ ምንዛሬ የተኳረፈች አድርጓት ቆይቷል። ኢትዮጵያን ብሎ የመጣ እንግዳ ይዞ የመጣውን ሀብት እዚሁ እንዲያፈስ ማድረግ የነበረበት የቱሪዝም ዘርፍ ለዚህ የታደለ አልነበረም። ይህ ሁሉ ለትናንት የኢትዮጵያና ኢትዮጵያውያን የውጭ ምንዛሬ እጥረት ሻገር ሲልም ማጣት ጥቂቶቹ ባለድርሻዎች ናቸው። ዛሬ ግን ይህ ሁሉ ታሪክና የትናንት መጥፎ ትዝታዎች ብቻ ናቸው። ኢትዮጵያ ወገቧን አጥብቃ የተገበረችው የማክሮ ኢኮኖሚ ማሻሻያዎች የስኬት መለኪያቸው መስታወት ይኸው የውጭ ምንዛሬ ግኝት ነው። ዛሬ የኢትዮጵያ መቀነት በውጭ ምንዛሬ ግኝት የደረጀ ማዕድን፣ ቱሪዝም፣ ግብርና፣ አይሲቲ እና ኢንዱስትሪ ዘርፎች ደግሞ መቀነቷን በውጭ ምንዛሬ ለማጥለቅለቅ እየተጉም ይገኛሉ። ይህ ሁሉ ለውጥ በመመኘት የመጣ አይደለም። የግብርናውን ዘርፍ በአረንጓዴ አሻራ ደግፎ ከዘመናዊ ቴክኖሎጂዎች ጋር በማስተሳሰር ምርትና ምርታማነትን የሚያሳድጉ አሰራሮችን በመተግበር ማዕድንን ከተረሳበት በማንሳት ከትናንሽ እስከ ግዙፍ የማዕድን ማውጫና ማምረቻ ፋብሪካዎች ድረስ በመትከልና ቀድሞ የነበሩትን አቅፎና ደግፎ በማበረታታት ኢንዱስትሪውን ከተተበተበበት የአሰራርና የሕግ ማነቆች አላቆ መሰረቱን በማጽናት በጥቅሉ ኢትዮጵያ ወደ ውጭ ከላከቻቸው ምርቶች 11 ቢሊዮን ዶላር አግኝታለች። ቱሪዝም 5.2 ቢሊዮን ዶላር ለሀገር በማስገኘት የትናንት ታሪኩን አድሷል። ይህም የኢትዮጵያን የውጭ ምንዛሬ ግኝት ከውጭ ንግድ፣ ከቱሪዝም፣ ከሬሚታንስ፣ ከቀጥታ የውጭ ኢንቨስትመንትና ከብድርና እርዳታዎች የተገኘው አጠቃላይ የውጭ ምንዛሬ ፍሰት ከ38 ቢሊዮን ዶላር በላይ አድርሶታል። ቱሪስት ከአንድ ቦታ አንድ ቦታ የሚንቀሳቀስ ነው ሀገሩ የወጣ። ስለዚህ መጀመሪያ ማረፊያውን ነው የሚያየውና በቀጥታ ተጠቃሚ የሚሆነው የቱሪስት ቁጥር መጨመር፣ በመንግስት በኩልም የተለየ ትኩረት መሰጠቱ ሆቴሉን፣ አኮሞዴሽኑ፣ መኖሪያውን የያዘውን ነው። ቱር ኦፐሬተሮች ራሱ አዲስ አበባ ውስጥ ለመቆየት አንድ ሰው ቢፈልግ ይዘውት ሊሄዱ የሚችሉት እንደው ከግማሽ ቀን የዘለለ የሚታይ ነገር አልነበር። መጡ፣ ስብሰባቸውን ጨረሱ፣ ሮጠው ነው የሚሄዱት። አሁን ግን ብዙ መነቃቃቶች እየታዩ ነው። በአዳማ ስፔሻል ኢኮኖሚክ ዞን ውስጥ የተለያዩ አልባሳቶችን እያመረተ ያለው ድርጅት ነው። ከሚያመርታቸው ፕሮዳክቶች የራሱን ትርፍ ጥሩ ደረጃ ላይ ነው ያለው። ለድርጅቱም እንደዛ ለአገራችንም ደግሞ ጥሩ የውጭ ምንዛሬ እያስገኘ ያለው ድርጅት ነው ማለት ነው። ቡናን ለየተን የወሰድን እንደሆን የዛሬ መልኩ ፍጹም የትናንትን አይመስልም። ከ100 ሚሊዮኖች መሻገር የተሳነው ሀብት ዛሬ 3.1 ቢሊዮን ዶላርን አስገኝቷል። ከትናንሽ ጓሮዎች እስከ ትላልቅ ግዙፍ ማሳዎች ድረስ ኢትዮጵያ ተክላ ተንከባክባ ለቅማ ብቻም ሳይሆን እሴት ጨምራ ኤክስፖርት ማድረግን ዋነኛ ግባው ማድረጓም ያመጣው ውጤት ነው። የቱሪዝም መዳረሻዎች ልማት የፈጠሩት የቱሪዝም ፍሰት መነቃቃት ከኮንፈረንስ ቱሪዝም ጋር ተዳብሎ ድንገት እግር ጥሎት ብቅ ያለን እንግዳ ከቦሌ ጀምሮ በዚህ መቆየትን የሚያስመኝ ሆኗል። ይህ ከተፈጥሮ እስከ ሰው ሀብት የቀረሽ ለማይባልላት ባለብዙ ጸጋ ሀገር የነገ መገኛዋን ከብልጽግና ማማ ጫፍ መሆኑን ከመጠቆምም በላይ ነው። ከ1984 እስከ 2000 ዓመተ ምህረት 17 ዓመት ኢትዮጵያን የሚያክል ሀገር ኤክስፖርት ያደረገው 11 ቢሊዮን ነው። የ17 ዓመቱን በአንድ ዓመት ማምጣት እድገት ካልሆነ ታዲያ ሰርቪስ 9.5 ቢሊዮን ዶላር አግኝተናል። በፎሪን ዳይሬክት ኢንቨስትመንት ፕላስ ኦር ማይነስ 4 ቢሊዮን ዶላር ገደማ አግኝተናል። ቃል የተገባውን ትቼ ሬሚታንስ 7.9 ቢሊዮን ለ8 ትንሽ የቀረው አግኝተናል። ሌሎች እርዳታ ብድር ጨምሮ 5 ቢሊዮን ዶላር ገደማ አግኝተናል። በድምሩ በዚህ ዓመት ፕላስ ኦር ማይነስ 38 ቢሊዮን ዶላር ገደማ ነው የውጭ ካፒታል ወደ ሀገር ውስጥ የፈሰሰው።
ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀፍ ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው። ይሄ የመላ ኢትዮጵያውያን ድል ነው። በዚያ ልክ መታየቱ ጠቃሚ ይሆናል። የኢትዮጵያ ትናንት የፈተናዎችና የእጥረት ምዕራፍ እንደነበረ ሁሉ ዛሬዋ ደግሞ የማደግና የመለወጥ ማሳያ ሆኗል። ይህ ከእፍኝ ወጪ ንግድ ወደ ቢሊዮኖች የተሻገረው የታሪክ ምዕራፍ በራሷ አገር ቆማ ጸጋዎቿን አልምታ ወደ ብልጽግና ማማ የምታደርገውን ጉዞ እያረጋገጠም ነው። ትናንት የምኞት የነበረው ዛሬ የመሬት እውነታ ሆኗል። የነገዋ ኢትዮጵያ ደግሞ ከዚህ የላቀ ስኬትን ለመሰነቅ ወገቧን አጥብቃም ጉዞዋን ቀጥላለች። ህገወጡ የህወሓት ቡድን የትግራይን ወጣቶች ለስልጣኑ ማስጠበቂያና ለፖለቲካ ቁማር መጠቀሚያ ማድረጉ በክልሉ ህዝብ ላይ ማህበራዊ ቀውስ እየፈጠረ ነው። የጦርነት አማራጭ ዘላቂ ሰላምን እንደማያመጣ ታሪክ በተደጋጋሚ ቢያረጋግጥም ቡድኑ ግን ወጣቱን አስገድዶ ወደ ጦርነት ግንባርና ስደት ለመማገድ እየሰራ ይገኛል። ይህ እኩይ ስትራቴጂ የቡድኑን ውድቀት የሚያፋጥን በህግና በታሪክም የሚያስጠይቅ ወንጀል ነው። ወንድማገኝ ኃይሉ ተጨማሪ አለው። በትግራይ ህዝብ ስም የሚምለውና የሚገዘተው ህገወጡ የህወሓት ቡድን የክልሉን ወጣቶች ለራሱ ጠባብ የፖለቲካ ስልጣንና ጥቅም ማቆያ ማድረጉን ቀጥሎበታል። የዚህ ቡድን ድርጊትም በትግራይ እናቶች ማህፀን ላይ እንደ መጨከን ይቆጠራል። ልጆቻቸውን ለሀገር ቁም ነገርናም ለቤተሰብ አለኝታ እንዲሆኑ የወለዱ እናቶች ዛሬም ድረስ ከዓይናቸው እንባ እንዳይደርቅ ያደረገው ይኸው የጥፋት ስብስብ ነው። ይህ ድርጊት የቡድኑን ውድቀት የሚያፋጥንናም በታሪክ ማህደር ውስጥ ሁሌም ሲወገዝ የሚኖር ነው። የዚህ ህገወጥ ቡድን ትልቁ ወንጀልና ክህደት ደግሞም የክልሉን ወጣት ያለምንም ርህራሄ ወደ ጦርነት ግንባር መማገዱናም እንደ ሸቀጥ ወጣቶችን ለባንዳ መሸጥና ለስደት መዳረጉ ነው። በሚሊዮን የሚቆጠሩ እናቶችና አባቶች ልጆቻቸውን አስተምረውና አሳድገው ለቁም ነገር ይበቃሉ ብለው ሲጠባበቁም ህገወጡ የህወሓት ቡድን ግን ወጣቶችን የፖለቲካ ቁማር መጫወቻ ካርዶች አድርጓቸዋል። የማንም ፕሮፓጋንዳ ለማሳካት ተብሎ በግድ መታፈስ በአሁኑ ባለንበት ዘመን የማይጠበቅ የወረደ በጣም ለመግለጽ ራሱ የሚከብድ ወንጀልም ጭምር ነው። በ2013 14 ለማገዶ አስገብተውት አስጨርሰውት በታትነውታል። አሁን ደግሞ ተመሳሳይ ከስተታቸው የማይማሩትን አሁን ደግሞ ተመሳሳይ ስራ ለመስራት ሲያስቡ ህዝቡ ያለፈውን ይበቃናል፣ ከዚህ በኋላ እንሸወድም ብሎ ሙሉ ለሙሉ አሁን ተቀባይነት አጥቷል። በጦርነት አውድማ ላይ የሚገኝ ድል ዘላቂ ሰላምን ሊያመጣ እንደማይችል ታሪክ በተደጋጋሚ ቢያስተምርም ህገወጡ የህወሓት ቡድን ግን አሁንም ወጣቱን መስዋዕት በማድረግ የማይጨበጥ ስልጣን ፍለጋም ይባዝናል። የዚህን የጥፋት ቡድን እውነተኛ ማንነትናም ከበስተጀርባ የሚሸርበውን ሴራ ቀድሞ በተገቢው መንገድ አለማጋለጥ ዛሬ ላይ ለተከሰተው ውድመት ትልቁን አስተዋጽኦ አድርጓል። እውነታውን ቀድሞ አውጥቶ ለህዝብ አለማሳየትናም የዚህን የሐሰት ፕሮፓጋንዳ ማሽኑን ስራም በዝምታ መመልከት አሁን ላይ ጥልቅ ቁጭትን ይፈጥራል። ይህን ወንጀለኛ ድርጅት በጊዜው አለማጋለጥ ካልሆነ በስተቀር ከሌላ ኃይል ጋር በመስራትህ ወንጀለኛ ነን ማለት ምንም የሞራል ብቃት የለውም። ይሄ የክሪሚናል ኢንተርፕራይዝ ነው። ሶኔ ለትግራይ ህዝብ የሚጠቅመው የፌዴራል መንግስት አካል ነው። መገንጠል ቢፈልግ የራሱ ሂደት እንኳን ነው አይደለም። እሱ አይደለም አጀንዳው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከኦብነግ ከምናምን የሚባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ እግዚአብሔር ነው የሚያውቀው። ግን ይህ አያስጨንቀኝም። እነሱ የሚሰጡት ስም አያስጨንቀኝም። የሚያስጨንቀኝ በዚህ በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ እየሆነ ይሄዳል ነው እንዳልኩት። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመር ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥሮ። በትግራይ ወጣቶች አእምሮ ውስጥ ከኛ ውጭ ጠላት ሊያጠፋችሁ ነው የሚል የሐሰት ትረካን በማስረጽ ወጣቱ ቆም ብሎ እንዳያስብና አማራጭ እንዳይፈልግ አድርጎታል። የቡድኑ ጸያፍ ድርጊት አሁንም ወጣቶችን በሐሰት ፕሮፓጋንዳ በማደንዘዝ ወደ ጥፋት የመምራት እኩይ ፍላጎት ነው። በአሁኑ ሰዓት የትግራይ ወጣት
በግዳጅ መሰለፍ አልፈልግም የሚለው ህይወቱን ሪስክ እያደረገ ጥይት ተኮሰበትም ጭምር ወደ አፋር ወይ ሌሎች አካባቢዎች የሚገባበት ሁኔታ ነው። የትግራይ ህዝብ ቁጥር በእንደዚህ ሁኔታ ከቀጠለ አብዛኛው ስደተኛ የማይሆንበት ምክንያት ነው። አብዛኛው ተፈናቃይ ነው የሚሆነው። ስለዚህ ይሄ ድርጊት ዝም ብሎ የስነልቦና ስብራት ማህበራዊ ቀውስ በሚል ያለው የምትገልጸው ንጹህ ወንጀል ነው እየፈጸመ ያለው ይሄ አመራር። ለመሆኑ ይህ የህወሓት ቡድን የጥፋት ተግባር ምንጩ ከየት ነው? የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝ። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋቸዋል። የሚልካቸው አካል መጠቀም ያደርጓቸዋል እንጂ ምንም ፋይዳ የለው። ህገወጡ የህወሓት ቡድን ወጣቱን መጠቀሚያ በማድረግ ሊያሳካው የገመተው ቅዠት መቼም ቢሆን እንደማይሳካናም ድርጊቱም የታሪክና የህግ ተጠያቂነትን የሚያስከትል ወንጀል መሆኑ ታውቆ የክልሉ ህዝብና ወጣቶች ይህንን የጥፋት ጉዞ በቃ ሊሉ ይገባል። ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። በሌማት ትሩፋት የጀመርነው ኢኒሼቲቭ በጣም አስደናቂ ውጤት እያስገኘ ይገኛል። ፍሩት አቮካዶ በአፍሪካ ሁለተኛው ኤክስፖርተር ሆነን በጣም ከፍተኛ ገቢ አግኝተንበታል። ስንጀምረው አቮካዶ የሚባል ነገር እንኳን ለኤክስፖርት የምታውቁት ነው። አሁን ግን ብር እያመጣ ነው። በግብርና አጠቃላይ አመጣ ነው ከምንለው ለውጥ ውጪ ኤሪያ ስፔሲፊክ ደግሞ ስንወስድ ለብዙ ጊዜ በድርቅ የምናቀው በረሃብ የምናቀው ቦረና ከፍተኛ የስንዴ ማሳ የታየበት፣ በሶማሌ በአፋር ክልል ሰፋፊ እርሻዎች የሚታዩበት፣ እርሻ ላይ አበክረን ብንሰራ ውጤት ማግኘት እንደምንችል የተመሰከረበት፣ በርካታ ግድቦች ለረጅም ጊዜ የቆሙና አዳዲሶች የጨረስንበት፣ በድምሩ የግብርና ሴክተር በዚህ ዓመት 7.7% እድገት እንደሚያመጣ ከሁሉም አመላካቾች መታየት ችሏል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ለመቄዶንያ በጎ አድራጎት ማህበር አምቡላንስና 2 ሚሊዮን ብር ድጋፍ አደረገ። የኢትዮጵያ ፌዴራል ፖሊስ ሐምሌ 4 የፌዴራል ፖሊስ ቀንን በመቄዶንያ በሚል አክብሮታል። ባየሙላት ዝርዝር አለው። በጀግንነት መጠበቅ፣ በሰብአዊነት ማገልገል፣ ይህ የኢትዮጵያ ፌዴራል ፖሊስ ጸንቶ የቆመበት መርህና ተግባሩ ነው። በማንኛውም አስቸጋሪ ሁኔታና ፈታኝ ወቅቶች ሁሉ የሀገርን ሉዓላዊነትና የሕዝብን ሰላም ለማስከበር የላቀ ብቃቱን ተጠቅሞ ከጥቃቅን እስከ ረቀቁ ወንጀሎችን የሚከላከል ውድ የህይወት መስዋዕትነት ጭምር እየከፈለ ሀገርን እያጸና ያለ አለኝታ ነው። ፌዴራል ፖሊስ ግዳጅና ስኬቱ በጸጥታ ጥበቃ ላይ ብቻ የተገደበ አይደለም። ፖሊስ ከህዝብ የወጣ የህዝብ አለኝታ መሆኑን በተግባር በማረጋገጥ በተለያዩ ምክንያቶች ለተቸገሩና አቅመ ደካማ ለሆኑ ወገኖች የሰብአዊ ድጋፎችን ያደርጋል። ዛሬም የኮሚሽኑ ከፍተኛ አመራሮች የመቄዶንያ በጎ አድራጎት ማህበርን የጎበኙ ሲሆን የአምቡላንስና 2 ሚሊዮን ብር ድጋፍና አበርክተዋል። የምናመጣው እርዳታ የምናደርገው እገዛ በጣም ትንሽ ቢሆንም ግን እንደ ወንድም አብሮ መቆም ትርጉም ስላለው ዛሬ ላይ 3ኛ ዓመታችንን ሳንለያይ በጋራ መተን አሁን ደግሞ ያው ያያችሁት የገንዘብ መጠንና
ከዛ በላይ ዛሬ አመት ስንመጣ ዶክተር ሲያነሳልን የነበረው በጣም የአምቡላንስ ችግር አለ፣ እሱ ላይ ብታግዙኝ፣ ምክንያቱም ብዙ ሰዎች ለሕክምና እንደገና ከውጭ ማንስተን ስናስገባ ስለሚያግዘን ስላለ ራሳችን እጥረትም አለብን፣ ግን ደግሞ የኛ እጥረት ከመቄዶንያ ስለማይበልጥ የሱን ብንችል እንደ የተወሰነ እንኳን ቢያግዘው ብለን በዚህ አመት ደግሞ አምቡላንስም ጨምረን ይዘን መጥተናል ማለት ነው። የኢትዮጵያ ፌዴራል ፖሊስ ከ2016 ዓ.ም ጀምሮ ሐምሌ 4 ቀንን የፌዴራል ፖሊስ ቀን በመቄዶንያ በሚል እያከበረ ማህበራዊ ኃላፊነቱን እየተወጣ ሲሆን መሰል ድጋፎች ቀጣይነት ያላቸው መሆኑም ተገልጿል። የኛ የሕክምና ማዕከል ከዶክተር ቢኒያም ጋር አገናኝተናቸዋል። በተለያየ ጊዜ ፕሮግራም አውጥተው እዚህ መጥተው የተለያዩ ስፔሻሊስቶችም የሕክምና ባለሙያዎች በስፋት ስላሉ እነሱ አስፈላጊውን ሕክምና ሰፖርት እንዲያደርጉ ሐምሌ 4ን እያሰፋን ዛሬ አዲስ አበባ አክብረናል። በሚቀጥለው ደግሞ ሌላ ቦታ ሄደን እንደዚሁ በመቄዶንያ ማዕከል በጋራ እያከበርን የምንሄድበትን እያመቻቸን እንሄዳለን። በእኛ በኩል ተልኳችንም ህዝብን ማገልገል ነው። መሪ ቃላችን በጀግንነት መጠበቅ፣ በሰብአዊነት ማገልገል ነው። በሰብአዊነት ለማገልገል የምንችለውን ሁሉ እናደርጋለን። የመቄዶንያ በጎ አድራጎት ማህበር መስራች ቢኒያም በለጠ በበኩላቸው ከኮሚሽኑ የተደረገላቸው ድጋፍ ተጨማሪ ሰዎችን ለመርዳት አቅም እንደሚሆናቸው በመጥቀስ አመስግነዋል። አምቡላንስ በጣም የቸገረን ነበር የሚገርማችሁ፣ ምክንያቱም በጣም ብዙ ሰው በየጊዜው ይደወላል አዲስ አበባ ክልልም እና ያለ ማግኘት በጣም ተቸግረን ነበር እና ባለፈው ነው ችግሩን ስንነግራቸው ምንም ችግር የለም ብሎ ይሄን ነገር ሰጥተውናል ማለት ነው። ስለዚህ በጣም አመስግኗቸው እስቲ። በጣም ሊመሰገኑ ይገባል። ሌሎችም ተቋማት የነሱን እንግዲህ አርአያነት ተከትላችሁ አግዙ። መቄዶንያ ሰውን ለመርዳት ሰው መሆን በቂ ነው በሚል መርህ አጋዥ የሌላቸውና የተቸገሩ በሺህ የሚቆጠሩ ሰዎችን ከጎዳና እያነሳ የመጠለያና የምግብ አገልግሎት እየሰጠ ይገኛል። የኢትዮጵያ ብሔራዊ ባንክ ሁለተኛውን የሴቶች የፋይናንስ አካታችነት መመዘኛ ወይም ስኮር ካርድ ይፋ አደረገ። በኢትዮጵያ የፋይናንስ ስነ ምህዳር ውስጥ የሴቶችን መብት ውክልናና የኢኮኖሚ ተጠቃሚነት ለማሳደግ የተጀመሩ ተቋማዊ ጥረቶች አዲስ ምዕራፍ ላይ ደርሰዋል። የኢትዮጵያ ብሔራዊ ባንክ የ2026 የሴቶች የፋይናንስ አካታችነት መመዘኛ ስኮር ካርድን ይፋ ባደረገበት በዛሬው ዕለት በኒው ፊን ኢኒሼቲቭ አማካኝነት 1000 ወጣት ሴት የፋይናንስ ባለሙያዎችንና የወደፊት አመራሮችን አስመርቋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የወጣት ሴቶችን አቅም ማጠናከር፣ አካታችና ተጠቃሚ ማድረግ እንዲሁም በዘርፉ ላይ መዋለ ንዋይ ማፍሰስ የባንኩ ዋና ትኩረት ስለመሆኑ አብራርተዋል። የኢትዮጵያ ብሔራዊ ባንክ የፋይናንስ አካታችነት በሪፎርም አጀንዳ ውስጥ ቁልፍ አንደኛ ደረጃ እንዲሆን አድርጎ አስቀምጧል። በፋይናንስ ተቋማት ውስጥ ሴቶች የውሳኔ ሰጪነት ቦታዎች ላይ እንዲመጡ በቂ የስልጠና ድጋፎችን፣ የአመራር ልማት ስራዎችን እንዲሁም ለቤተሰብ ምቹ የሆኑ የስራ ሁኔታዎችን መፍጠር ላይ ተክተን መስራት አለብን። ዛሬ 1000 የወደፊት አመራሮችን እያስመረቅን ነው። በዚህ ግን ልንኩራራ አይገባም። የኛ እቅድ ትልቅ ነው። በሚቀጥሉት 3 ዓመታት ከ100,000 በላይ እቅዳችን ነው። ከ100,000 በላይ ወጣት አመራሮችን ከዛ ውስጥ 70% ሴቶች ናቸው። ስልጠናውን የተከታተሉ ተመራቂዎች በበኩላቸው የተሰጣቸው ልዩ የክህሎት ግንባታ የሴቶችን ሁለንተናዊ ተጠቃሚነትና አቅም ከማጠናከር ባለፈ በፋይናንስ ዘርፍ ውስጥ ወደ ከፍተኛ የውሳኔ ሰጭነትና የአመራርነት እንዲመጡ የሚረዳ ስለመሆኑ አንስተዋል። የስልጠና ጊዜያችን በጣም አሪፍ ነበረ። እኛም ብዙ ነገርን ያገኘንበት እንዲሁም ደግሞ ወደ ተሻለ ነገር እንድንሸጋገር የረዳን ስልጠና ነው። በጣም አሪፍ ነው። እንዲሁም ደግሞ ሴቶችን የሚያበረታታና ወደ ተሻለ ወደ ሊደርሺፕ እንዲያመጣ የሚያበረታታ የሚያሳትፍ ነው ማለት ነው። ራሳችን ላይ ዲቨሎፕ ያደረግናቸው በጣም ብዙ ማለትም ለኢንተርፐርሰናል ስኪሎች በሚባሉት ከናውሌጆች በአንጻር መድረክ ላይ ደፍሮ በማውራት ኮኔክሽኖቻችንን በአንድ ሳይድ ብቻ ሳይሆን በሁሉም ሳይዶች ማየት እና ራሳችን ላይ በደንብ መገንባት እንደምንችል ሴት ልጅ እንደምችል በደንብ ያየንበት ስልጠና ነበር።
በሶማሌ ክልል በ2018 የበጀት ዓመት ከ174 ሺህ በላይ ለሚጠጉ ዜጎች የስራ ዕድል መፍጠር ተቻለ። የሶማሌ ክልል ሴክተር ቢሮዎች የ2018 በጀት ዓመት የእቅድ አፈጻጸም ግምገማ ተካሂዷል። በመድረኩ የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ በክልሉ በግንባታ ላይ ያሉ ፕሮጀክቶችን በፍጥነት ለማጠናቀቅ እየተሰራ እንደሚገኝ አንስተዋል። ግንባታ ላይ የሚገኙ ፕሮጀክቶችን በተቀመጠላቸው የጊዜ ገደብ በማጠናቀቅ የክልሉን እድገት ለማፋጠን የሚደረገው የክትትልና ድጋፍ ስራም ተጠናክሮ ይቀጥላል ብለዋል። በክልሉ ከለውጡ በፊት መንገድን ጨምሮ የሌሎች መሰረተ ልማት አቅርቦት ችግር በስፋት ይስተዋል የነበረ ሲሆን አሁን ላይ ተቋማቱ በራሳቸው አቅም ገቢና ሀብት በማመንጨት የተለያዩ ፕሮጀክቶችን በመገንባት ችግሩን ማቃለል ተችሏል። ሌላው የከተሞችን መሬት አስተዳደር ዲጂታል በሆነ መንገድ ማስገባትና ወጥ በሆነ አሰራር እንዲመራ በማድረግ የከተሞችን እድገት ማፋጠን ይገባል ተብሏል። በተጠናቀቀው በጀት ዓመት ወጣቶችን በተለያዩ የስራ ዘርፎች በማደራጀት ተጠቃሚ ማድረግ የተቻለ ሲሆን በዚህም ለ174340 ወጣቶች የስራ ዕድል መፍጠር ስለመቻሉ ተመላክቷል። በመድረኩ በኢንቨስትመንት፣ በግብርና፣ በከተማ ልማትና በሌሎች ኢኮኖሚያዊና ማህበራዊ ዘርፎች ከዞን ከከተማ አስተዳደርና ከሴክተር መስሪያ ቤት ደረጃ በየዓመቱ የተከናወኑ ተግባራት አፈጻጸም ግምገማ እየተካሄደ እንደሚገኝ የዘገበው ሪፖርተራችን ቴዎድሮስ ታደሰ ነው። መሶብ የአንድ ማዕከል አገልግሎት በመንግስት ተቋማት ይስተዋል የነበረውን አዝጋሚ አሰራር በማዘመን ፈጣን አገልግሎት እንድናገኝ ያስችሎናል አሉ የኢሉ አባቦር ዞን ነዋሪዎች። በዞኑ በያዩ ወረዳ የተገነባው መሶብ የአንድ ማዕከል አገልግሎት ተመርቆ አገልግሎት መስጠት ጀምሯል። ሚፍታህ አብዱል ቃድር ተጨማሪ አለው። መሶብ የአንድ ማዕከል አገልግሎት በኢትዮጵያ በተለያዩ አካባቢዎች ተግባራዊ መደረጉን ተከትሎ ቀደም ሲል በመንግስት ተቋማት ዘንድ ይስተዋል የነበረውን አዝጋሚና ሰልቺ አሰራር ማዘመን ተችሏል። በኢሉ አባቦር ዞን በያዩ ወረዳ ተገንብቶ አገልግሎት መስጠት የጀመረው መሶብ የአንድ ማዕከል አገልግሎትም ውስብስብ የአሰራር ሂደቶችንና እንግልትን በማስቀረቱ ለአካባቢው ማህበረሰብ እፎይታን አስገኝቷል። የማዕከሉ መገንባት ያለምንም ድካም በአጭር ጊዜ ውስጥ ጉዳያችንን አስፈጽመን እንድንመለስ አስችሎናል። አሁን በፊት አንድ ጉዳይ ለማስፈጸም 5-6 ቢሮ እንሄድ ነበር። አሁን ግን 5-6 ቢሮ ወደ አንድ ቦታ ተጠቃሎ ጉዳያችን በአንድ ቦታ እያለቀለን ነው። አንድ ቦታ አገልግሎት መንግስት መስጠቱ እኔ በጣም ደስ ብሎኛል። ምክንያቱም ጊዜን ቆጥቦልኛል፣ ገንዘቤን ይቆጥብልኛል። ከዚህም በፊት መመላለስ የነበረውን ያስቀርልኛል። በእቅድ እንድትመራ ያደርጋል። በዚህ ሰዓት ሁሉንም አንድ ቦታ አግኝቼ ፈጽሜ መለሳለሁ ብለ አስበ ከቤት ይወጣለ ተመልሼ ደግሞ ይሄን ስራዬን እቀጥላለሁ ትላለ። እኛ እንደ አገልግሎት ብዙ እንግልት ነው የቀነሰልን። ተገልጋዮቹ እንዳሉት በማዕከሉ ሁሉንም የመንግስት ተቋማት አገልግሎት በአንድ ስፍራ ማግኘት መቻሉ ለማህበረሰቡ የረጅም ጊዜ ጥያቄዎች ምላሽ ያስገኘም ነው። የያዩ ወረዳ ዋና አስተዳዳሪ አቶ በፍቃዱ ወልጅራ ማዕከሉ የአገልግሎት አሰጣጥ ስርዓቱን በማዘመን ማህበረሰቡ የተሳለጠ ምላሽ እንዲያገኝ ትልቅ እድል መፍጠሩን ገልጸዋል። ሐዋስኒ ኬኛ ተቋሙ ህብረተሰቡ የለውጡ ተጠቃሚ መሆን አለበት የሚል አቋም ተይዞ በመሰራቱ የተገኘ ውጤት ነው። የኢሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ መሶብ የአንድ ማዕከል አገልግሎት በመንግስት ከፍተኛ ትኩረት ብልሹና ኋላ ቀር አሰራሮችን በማስቀረት በተቀናጀ የዲጂታል አሰራር ማህበረሰቡን ለማገልገል የተዘረጋ ነው ብለዋል። ታጃጅላ አመያ ይህ ማዕከል ማህበረሰቡ ዘመናዊና የተቀናጀ አገልግሎትን በአንድ ስፍራ እንዲያገኝ ለማስቻል ታስቦ የተገነባ በመሆኑ የመልካም አስተዳደር ችግሮችንም ለማቃለል ያግዛል። መሶብ የአንድ ማዕከል አገልግሎት የዜጎችን ጊዜ፣ ጉልበትና አላስፈላጊ ወጪዎችን ከብክነት የሚታደግና ለማህበራዊና ኢኮኖሚያዊ እድገት መፋጠን ጉልህ ድርሻ ያለው መሆኑም ተገልጿል። ለኢትዮጵያ ቴሌቪዥን ሚፍታህ አብዱል ቃድር ከኢሉ አባቦር መቱ። የገጠር ትስስር ፕሮግራም የመንገድ መሰረተ ልማትን ከዲጂታል ቴክኖሎጂ ጋር በማቀናጀት የኢትዮጵያን ገጠር አካባቢዎች ከጥገኝነት እያላቀቀና የወደፊት ግብርናን በጽኑ መሰረት ላይ እየገነባ ይገኛል። የገጠር መንገዶች መዘርጋት ለአርሶ አደሩ የኢኮኖሚ ነጻነት፣ ለተሻለ ኑሮና ለተሟላ ማህበራዊ አገልግሎት የሚከፈቱ የለውጥ በሮች ጭምር ሆኗል። አለሚልፎ
የገጠር መንገዶች መዘርጋት ከአንድ አካባቢ ወደ ሌላ አካባቢ መሸጋገሪያ ብቻ አይደሉም። ለአርሶ አደሩ የኢኮኖሚ ነጻነት፣ ለተሻለ ኑሮና ለተሟላ ማህበራዊ አገልግሎት የሚከፈቱ የለውጥ በሮች እንጂ። በመሰረቱ መንገድና ምርታማነት የአንድ ሳንቲም ሁለት ገጽታዎች ናቸው። መንገድ በሌለበት ምርታማነት የታሰረ አቅም ሲሆን፣ መንገድ ሲዘረጋ ግን ያ አቅም ወጥቶ የሀገር ብልጽግናን ይወስናል። ለዘመናት ምርታቸውን በወቅቱ ወደ ገበያ ማውጣት አቅቷቸው ለብክነት ይዳረጉ የነበሩ የኢትዮጵያ አርሶ አደሮች ዛሬ በመሰረተ ልማት መዘርጋት ምክንያት አዲስ የህይወት ምዕራፍ እየተለማመዱ ይገኛሉ። አርሶ አደር ባመረተው ምርት በቂ የገበያ ግንዛቤና እውቀቱ ስለሌለው ገበያ ደግሞ ሸማቹ ፈላጊው ደግሞ ምን እንዳለ በስንት ዋጋ ሊሸጥ እንደሚችል ቀድሞ ማወቅ ባለመቻሉ ትላልቅ ኢንፍራስትራክቸሮችን በተለይ ዌብ ቤዝድ የሆኑ መረጃዎችን በማጠናከርም ጭምር አርሶ አደሩ ባመረተው ምርት ልክ የመንገድ ኢንፍራስትራክቸር እንዲኖረው እሱ እንደተጠበቀ ሆኖ ቀድሞ መረጃም ኖሮት ኮምፒተንት በሆነ ዋጋ መሸጥ እንዲችልና የልፋቱን ያህል ውጤት ማግኘት እንዲችል ታሳቢ ያደረገ ትልቅ ፕሮግራም ነው። ይህ የመንገድ ትስስር መፈጠሩ ብቻውን ግን ሂደቱን ሙሉ አያደርገውም። የአርሶ አደሩን ተጠቃሚነት ይበልጥ ለማሳደግና ዘመናዊ ለማድረግ የመንገድ መሰረተ ልማቱን ከዲጂታል ቴክኖሎጂ ጋር የማቀናጀት ስራ በስፋት እየተሰራ ይገኛል። በተለይም አርሶ አደሩ ያመረተው ሰብል ያለ አንዳች ደላላ ጣልቃ ገብነትና ያለ ብክነት ቀጥታ ወደ ገዢው እጅ እንዲደርስ የቴክኖሎጂ ድጋፍ እየተደረገ ነው። ለምሳሌ የቲማቲም አምራች መሆኑን ካወቅን ቲማቲም በዚህ ማርኬት ይሄን ያክል ይሸጣል፣ እንደዚህ አይነት ሰዎች ምርት ለመግዛት ይፈልጋሉ የሚል መረጃ መስጠት እንችላለን ማለት ነው እና ከዛ በኋላ እዛ ፕላትፎርሙ ላይ መገበያየት ይችላሉ በቀላሉ ማለት ነው። የአርሶ አደሩ የኢኮኖሚ አቅም ማደግና የመንገዶች መከፈት በግብርናው ዘርፍ ላይ ብቻ ሳይወሰን በገጠሩ ማህበረሰብ ጤና አጠባበቅ ላይም ተጨባጭ ለውጦችን እያስመዘገበ ነው። ጤናማ ማህበረሰብ ደግሞ የልማት ሁሉ መሰረት ነው። ወደ ጤና ተቋም ሂደው የሚፈልጉትን አገልግሎት እንዲያገኙ፣ መድኃኒት ከታዘላቸው እንዲገዙ ከማድረግ ጋር ተያይዞ ጤናቸውን በተሻለ መንገድ እንዲጠብቁ፣ ምርታቸው ጨመረ ማለት አመጋገብ ስርዓታቸው እየተሻሻለ ይሄዳል። ልጆቻቸውን የበለጠ በቂና የተመጣጠነ ምግብ እንዲሰጡ ስለሚያደርግ የኢኮኖሚ መሻሻል በቀጥታ ጤና ላይ የራሱ አቅም አለው። በአንድ በኩል እየተጠቀምን ነው በዚህ በኩል። በሌላ በኩል ደግሞ መንገዶች ሲሰሩ ጥገና ሲደረግ አምቡላንስ ቶሎ እናቶችን ወደ ጤና ተቋም እንዲያደርሱ ወደ ቤት እየደረሱ እናቶችን እንዲያመጡ አድርጓል። ይህ መጠነ ሰፊ የገጠር ትስስር ፕሮግራም በክልሎች ደረጃ ሲተገበር የነበረውን ህዝባዊ ጥያቄ ለመመለስና ፍትሃዊ ተጠቃሚነትን ለማስፈን ትልቅ መፍትሄ ሆኖ ተገኝቷል። ምርት አምርቶ ወደ ገበያ አምጥቶ ከመሸጥ አንጻር የመንገድ ጥያቄ ወይም የመንገድ ችግር አንዱ ማነቆ የሆነበት ሁኔታ ነው ያለው። ይሄ አሁን እየተፈታ ነው ያለው። ክልላችን እንግዲህ በርካታ የአትክልትና ፍራፍሬ ፖቴንሻል ያለው ክልል ነው። ቡና በብዛት የሚመረትበት ክልል ነው። ሌሎች ምርቶች አሉ። ከዚህ ጋር ተያይዞ መንገድ በተከፈተ ቁጥር የአርሶ አደሩን ህይወት ከማሻሻል አንጻር ከፍተኛ ሚና ነው ያለው። የመልማት የማደግ የመለወጥና በአጠቃላይ በግብርና በመስኖ በአትክልትና ፍራፍሬ በሰብል ልማት በእንስሳት ሀብት በቱሪዝም በማዕድን የተሻለ ጸጋ ያላቸው አካባቢዎች ሀብታቸውን ወደ ገበያ አውጥተው እንዲጠቀሙ እና የትራንስፖርት አክሰስ አገልግሎት እንዲያገኙ ከፍተኛ እድል ፈጥሯል። የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም በፌዴራል መንግስትና በዓለም ባንክ አጋርነት ለ5 ዓመታት የሚቆይ ሆኖ ወደ ስራ የተገባበት ነው። ይህ ስትራቴጂካዊ ጥምረት የኢትዮጵያን የገጠር የመሰረተ ልማት ትስስር ወደ ላቀ ደረጃ ከማሸጋገሩም በላይ የኢትዮጵያን የግብርና ትራንስፎርሜሽን በጽኑ መሰረት ላይ የሚያስቀምጥ የምግብ ዋስትናን በዘላቂነት የሚያረጋግጥ ታላቅ ምዕራፍ መሆኑን ያመለክታል። አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺ ነሽ እኔን የምታግዢው። ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ ዓለም ዋንጫን ባለንበት
የውጭ ዜና አሜሪካ በሆርሙዝ ወሽመጥ የባህር ላይ ትራንዚት በነጻነት እንዲቀጥል ከኢራን ማረጋገጫ እየፈለገች ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነታቸው ተጠብቆ ስለሚጓዙበት ሁኔታ ለመወያየት ዛሬ ኦማን የገቡ ሲሆን ዋሽንግተንም ነጻና ደህንነቱ የተጠበቀ የትራንዚት ጉዞ እንዲኖር ይፋዊ ቃል ኪዳን እንዲገባ እየፈለገች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት እንደተናገሩት በዚህ ሳምንት በሁለቱ ወገኖች መካከል ያለው ጠላትነት ቢባባስም አሜሪካና ኢራን ንግግሩን ለመቀጠል ተስማምተዋል። ይሁን እንጂ በሁለቱ ወገኖች መካከል ተደርሶ የነበረው የተኩስ አቁም ስምምነት ማብቃቱን ትራምፕ አውጀዋል። ሆኖም አርብና ቅዳሜ ማለዳ ምንም አይነት ጥቃት እንዳልተፈጸመ የተዘገበ ሲሆን አንድ ከፍተኛ የኢራን ምንጭ ለሬውተርስ እንደገለጸው በኢራን፣ አሜሪካ፣ ኳታርና ፓኪስታን መካከል ውይይት ለማድረግ ስምምነት ላይ ተደርሷል። ሲቢኤስ ኒውስና የእንግሊዝ አጋሩ ቢቢሲ እንደዘገቡት የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ ልዩ መልእክተኛው ስቲቭ ዊትኮፍ እና የትራምፕ አማች ጄሬድ ኩሽነር ቀጣይ የሚጠበቀውን ድርድር ለመሳተፍ ዝግጁ መሆናቸው ተገልጿል። ይሁን እንጂ የኢራኑ ፋርስ የዜና ወኪል አንድ ምንጭ ጠቅሶ እንደዘገበው አሜሪካ ከያዘችው አቋም ወደ ኋላ እስካልተመለሰች ድረስ ምንም አይነት ድርድር አይጀመርም ተብሏል። ዘገባው የሬውተርስ ነው። በመጨረሻም የስፖርት ዜና የዓለም ዋንጫ የሩብ ፍጻሜ ጨዋታዎች ዛሬም ሲቀጥሉ እንግሊዝ ከኖርዌይ የሚያደርጉት ጨዋታ ይጠበቃል። ጨዋታው ሌሊት 6 ሰዓት ሲል ይጀምራል። የዓለም ሻምፒዮኗ አርጀንቲና ከስዊዘርላንድ ጋር ሌሊት 10 ሰዓት ላይ ትጫወታለች። እሱ ባለው ተሾም ከሩብ ፍጻሜ ጨዋታዎች መካከል በጉጉት የሚጠበቀው በሚያሚ ከተማ የሚደረገው የኖርዌይና የእንግሊዝ ፍልሚያ ዛሬ ሌሊት 6 ሰዓት ላይ ይደረጋል። ኖርዌይ 5 ጊዜ የዓለም ሻምፒዮን የሆነችውን ብራዚልን ከውድድሩ ውጭ ካደረገች በኋላ የዘንድሮ የዓለም ዋንጫው ክስተት ለመሆን በቅታለች። ኤርሊንግ ሃላንድ በውድድሩ 8 ግቦችን በማስቆጠር በአስደናቂ ብቃት ላይ የሚገኝ ሲሆን የኮከብ ግብ አስቆጣሪነቱን ክብር ለመቀዳጀት ከሊዮኔል ሜሲና ከኪሊያን ኤምባፔ ጋር እየተፎካከረ ይገኛል። ነገር ግን ኖርዌይ ከሃላንድ ባሻገር ሌሎች ጠንካራ ጎኖች አሏት። ቡድኑን በአምበልነት የሚመራው ማርቲን ኦዴጋርድ የማለኛውን ክፍል እንቅስቃሴ በበላይነት የሚቆጣጠረው ሲሆን የቡድኑ ዲሲፕሊንና አደረጃጀት በመላው ውድድር ላይ የብዙዎችን ቀልብ መግዛት ችሏል። እንግሊዝም በበኩሏ አዘጋጇን ሜክሲኮን አሸንፋ በመምጣቷ ከፍተኛ ተነሳሽነት ላይ ትገኛለች። በርካታ የእግር ኳስ ጸሐፊዎች ይህ ጨዋታ ከሩብ ፍጻሜዎች ሁሉ ምርጡ ጨዋታ ሊሆን እንደሚችል ያምናሉ። የመጨረሻው የሩብ ፍጻሜ ጨዋታ በካንሳስ ሲቲ የወቅቱ ሻምፒዮን አርጀንቲናን ከስዊዘርላንድ ጋር ሌሊት 10 ሰዓት ላይ ያገናኛል። አርጀንቲና በጥሎ ማለፍ ከግብጽ ከፍተኛ ፈተና ገጥሟት የነበረ ቢሆንም በሊዮኔል ሜሲ ብቃት ታግዛ ግን ውጤቱን ቀልብሳ አሸንፋለች። አምበሏ አሁንም በድጋሚ በእግር ኳስ ታሪክ ውስጥ ለምን የምንጊዜውም ታላቁ ተጫዋች እንደተባለ በተግባር አሳይቷል። ስዊዘርላንድ በበኩሏ ኮሎምቢያን በማሸነፍ ነው ቦታውን ያረጋገጠችው። አርጀንቲና በሜሲ ልምድና ብቃት ላይ የምትደገፍ ሲሆን ስዊዘርላንድ ደግሞ በቡድን ስራቸው የደቡብ አሜሪካን ግዙፋን ቡድን ለመግታት ተስፋ አድርጓል። ተመልካቾች ከኢትዮጵያ ቴሌቪዥን የምሽቱ ዜናችን አብቅቷል። ስለተከታተላችሁን እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።